አዶናይን እናስወግዳለን። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። አፑ የተሰራው በኢንሳና ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። አፑ የተሰራው በኢንሳና በቻይናዎች ከሱስ ጀርባ ያሉ ብዙ ምስጥሮች እየወጡ ነው። ስለዚህ ዛሬ ቪዲዮ መስራት አልፈለኩም። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። ዛሬ ቪዲዮ መስራት አልፈለኩም ምክንያቱም ያው አፕሊኬሽኑን በትክክል ስላላየሁት፣ ግን በጣም ብዙ ሰዎች እየጠየቃችሁኝ ነበረ። በኢንቦክስም በኮሜንትም የሆነ ሰዓት ላይቭ ገብቼ ማአት ሰዎች ስለ ሲድሮ ምን ታስባለህ፣ እውነት ይከፍላል ብለህ ታስባለህ ወይ የሚል ጥያቄ እየጠየቃችሁኝ ነበረ። ግን ያው አፕሊኬሽኑ ገና ላውንች ስላልተደረገ አሁን በዚህ ሰዓት ቪዲዮ መስራት አልፈለኩም ነበር። ግን እስካሁን ባሉ እዚህ አይነት ውርደት በዘራችሁ ማይረስ ከላይ የምትመለከቷት እንግዲህ የቻይና ቲክቶከር ላይቭ ላይ ያላሰበችው አስደንጋጭ ውርደት ነበር ያጋጠማት። ይህችም እንግዲህ ከላይ የምትመለከቷት የቻይና ቲክቶከር ቲክቶክ ላይ ላይቭ እያስተላለፈች ነበርም። ታዲያም እንግዲህ እስከዛሬ ድረስ ሰው የሚያውቃት መልኳ ይህኛው ነበርም። እናም በላይቭ መሃል ፊልተር ጎረምሳ እኮ ነው ይህ መልክ ነው በዛ ፊልተር የተደበቀው እና ከላይ እንደምትመለከቱት ፊልተሩ ለተወሰኑ ሰከንዶች ያህል ይቆራርጣል። በዚህም ጊዜ እንግዲህ ተከታዮቿ ትክክለኛ የሆነ ፊቷና መልኳን ይመለከታሉ። በዚህም እስከዛሬ ስትሸውደና ከላይ እንደምትመለከቱት ፊልተሩ ለተወሰኑ ሰከንዶች ያህል ይቆራርጣል። በዚህም ጊዜ እንግዲህ ተከታዮቿ ትክክለኛ የሆነ ፊቷና መልኳን ይመለከታሉ። በዚህም እስከዛሬ ስትሸውደን ነበር በማለት ከ140 ሺህ በላይ የሆኑ ፎሎወሮቿ ሁሉም በአንድ ጊዜ አንፎሎ ያደርጓታል። ይህም ሁኔታ በርካቶችን አስገርሟል፣ አስደንቋልም። ማነው? ሰላም አለይኩም ነብይ። ሰላም ነው ማለት ደህና ዋላችሁ? እሺ አሁን ምን ፈለክ? በሩን ክፈተው አንዴ እኮ የፈለከውን ተናገር። ማነው? ሰላም አለይኩም ነብይ። ሰላም ነው ማለት ደህና ዋላችሁ? እሺ አሁን ምን ፈለክ? በሩን ክፈተው አንዴ እኮ የፈለከውን ተናገርና ልጋለ ነው እንዳጣበከኝ ሰውዬ። በሩ ልዘጋው ነው። ወደ ጉዳይ ግባ። አይደለ እንዴ? ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ወደ ጉዳይ ግባ ሰውዬ። በሩ ልዘጋው ነው። እሺ ትናንትና ሙባረክ ጠርቶኝ ነበር ስላልቻልኩ ነው ያልመጣው። ሙባረክ አሁን አፍጥር ላይ ነው። አፍጥር ላይ ነው እና ኮኪሱ እንዳልክ ኮኪሱ እንቁላል አለው፣ ስጋ አለው። እሺ ሾርባ ቀምሼ እወጣለሁ። ባይሆን በቃ ወተት አለው እሱም ይዱጣ እንዴ። አረ በማርያም ክፈተው በእናትህ ይዱጣ። ምን ፈልገህ ነው? አምና የበላሁት ማለት ነው። እስከዛሬ ስላልተጣመኩ የአሁኑንም አመት አንድ ላይ ልብላና የቄደር ስለበቃ ሙባረክ ነው የፈለከው። ሲጨርስ ተራላለሁ። ይዱጣ እንዴ አንተ እስኪ ክፈተው። ሙባረክ አንተውን የምትሰራው ስራ አላህ ይፈቅደዋል? እንደዚህ አይነት ስራ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል? ክፈተው ሙባረክ። ደህና ዋልክ? ምን አይነት ልጅ ነው የወለድከው? በእናትህ አገባም ብሎ እኮ እንደዚህ አነቀኝ። ንፍጣም አመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን? ምን አይነት የተራገመ ልጅ ነው የወለድከው? በእናትህ ይሄማ ያንተ ሽንት አይደለም። ይሄ ልዋ ይለቅ። አንከራተተኝ እኮ በቃ ግባ። እኔ አፉ እለዋለሁ አፉ ብዬ ዘኪዮ ሳጨሰው ነበረ በሾላ አሁን በጾሙ ለምዶ እንደዚህ አይነት ነገር ውስጥ መከቱን ስሙ ዘኪውስ ቢሆን ገና ቴናስትልን ዝገፈች ቢዮ እንደምታይኝ ምስት ፈለጋሎ ምስት አማርኝ ማሰሪያው ስሙ ነው ጉንጉን የጥጃ ማሰሪያው ስሙ ነው ጉንጉን እኔ ከወደድኳት ዝንጀሮም ትሁን አንቺም ሂጂ ወደ ነጫጮቹ አንቺም ሂጂ ወደ ፈረንጆቹ ለኛም እግዚአብሔር አለን ለጥቋምቶቹ። እንግዲህ ስለ ሰርግ ስናወራ አንዲት እህት እንግዲህ ያወጣችው የሰርግ እቅድ ነው። በሬ 80 ሺህ ብር፣ ሽንኩርት 1 ኩንታል 10 ሺህ ብር፣ ዘይት 25። ሲድሮ የሚባል አዲሱ አፕሊኬሽን ወይም ቲክቶክን በኢትዮጵያ ይተካል እየተባለ ይህ አፕሊኬሽን ምንድን ነው? ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። አፑ የተሰራው በኢንሳና በቻይናዎች ከሱስ ጀርባ ያሉ ብዙ ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። አፑ የተሰራው በኢንሳና በቻይናዎች ከሱስ ጀርባ ያሉ ብዙ ምስጥሮች እየወጡ ነው። ስለዚህ ነገር ዛሬ ቪዲዮ መስራት አልፈለኩም። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። አፑ የተሰራው በኢንሳና በቻይናዎች ከሱስ ጀርባ ያሉ ብዙ ምስጥሮች እየወጡ ነው። ስለዚህ ነገር ዛሬ ቪዲዮ መስራት አልፈለኩም። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል።
ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። አዲሷ የአዶናይ ፍቅረኛ እነዚህ ነገሮችና ሌሎችም አዳዲስ ጉዳዮች አሉ። በደንብ የምናወራው ይሆናል። ለእናንተ የትንሽ ደቂቃ ስራ ናት። ጋይስ ዛሬ ከምታስቡት በላይ በጣም ደስ ብሎኛል። ከሁለት ቀን በኋላ አዶናይ ታሪክ ይሰራል ኢትዮጵያ ውስጥ ማለት ነው። ከምታስቡት በላይ እውነቴን ነው የምላችሁ፣ ደስተኛ ትሆናላችሁ፣ ትኮሩብኛላችሁ። ለእናንተ ለመድረስ እንግዲህ ተዘጋጅቻለሁ። ህይወታችሁ የምትቀይሩበት መንገድ አዘጋጅቼላችኋለሁ። እናንተ ቤታችሁ ውስጥ ሆናችሁ ህይወታችሁ ኢንጆይ እያደረጋችሁ ህይወታችሁ የምትቀይሩበት ተአምረኛ የሆነ ገቢ የምታገኙበት ሁሉም እውነቴን ነው የምላችሁ። እኔ ማመን አቅቶኛል ይህ እድል በማግኘቴ እዚህ ደረጃ በመድረሴ ከራሴ አልፌ የእናንተ ህይወት መቀየር መቻሌ እውነቴን ነው የምላችሁ ትልቅ ደስታ። ጋይስ ከ3 ቀን በፊት ታስታውሳላችሁ ትልቅ ተአምር ይዤ እየመጣሁ ነው ያልኳችሁ ቀን ያ ትልቅ ተአምር እንግዲህ ዛሬ ነው። ይህ ተአምር ምንድነው? ሚሊዮነር ላደርጋችሁ ነው ጋይስ። አዲስ አፕሊኬሽን እየተመረቀን ያለው ዛሬ። ይህ አፕሊኬሽን ደግሞ ሲድሮ ተብሎ ይጠራል። እንግዲህ በኢትዮጵያ ውስጥ ታይቶ የማይታወቅ አፕሊኬሽን ነው። እንግዲህ ልብ ብላችሁ ካስተዋላችሁ አብዛኞቹ የኢትዮጵያ አፕሊኬሽኖች ማለት ነው እንግዲህ they don't make it out internationally ከተረዳችሁኝ። ሲድሮ የሚባለው አፕሊኬሽን ግን ከኢትዮጵያም አልፎ ኢስት አፍሪካ፣ ዌስት አፍሪካ፣ ሳውት አፍሪካ፣ ኖርት አፍሪካ ክብብ አድርገን በደንብ ዶሚኔት እንደምናደርግ እርግጠኛ ነኝ ማለት ነው። ኢትዮጵያ ውስጥ ነን ያለነው፣ ህልማችን ግን ዓለም ሙሉ ነው ማወቅ ያለባችሁ። ስለዚህ ይህ ትልቅ አፕ እንግዲህ ለእናንተ ጥቅሙ ምንድን ነው? ይህ አፕ ብር እንድትሰሩ ያግዛችኋል ጋይስ። ስለ 1000 ፎሎወር ህግ ላስረዳችሁ። አንድ ኮንተንት ክሬተር 1000 ተከታዮች ካሉት እና እነዚህ 1000 ተከታዮች በጣም የሚወዱት ከሆነ የሚያውቁት ከሆነ እነዚህ ተከታዮች ለዚህ ሰው ብር ጊፍት ማድረግ ይፈልጋሉ፣ ስጦታ መስጠት ይፈልጋሉ። ብዙዎቻችን ሰዎች ስንባል ፍቅራችንን የምንገልጸው በስጦታ ነው። ሲድሮ አፕ ደግሞ ይህ የሰው ባህሪ ተጠቅሞ ምን አደረገ መሰላችሁ? እናንተ ብር እንድታገኙ ያግዛቸዋል ማለት ነው። ዛሬ ቪዲዮ መስራት አልፈለኩም፣ ምክንያቱም ያው አፕሊኬሽኑን በትክክል ስላላየሁት። ግን በጣም ብዙ ሰዎች እየጠየቃችሁ ነበረ፣ በኢንቦክስም በኮሜንትም። የሆነ ሰዓት ላይቭ ገብቼ ማአት ሰዎች ስለ ሲድሮ ምን ታስባለህ፣ እውነት ይከፍላል ብለህ ታስባለህ ወይ የሚል ጥያቄ የጠየቃችሁ ነበረ። ግን ያው አፕሊኬሽኑ ገና ላውንች ስላልተደረገ አሁን በዚህ ሰዓት ቪዲዮ መስራት አልፈለኩም ነበር። ግን እስካሁን ባሉ በኢንቦክስም በኮሜንትም የሆነ ሰዓት ላይቭ ገብቼ ማአት ሰዎች ስለ ሲድሮ ምን ታስባለህ፣ እውነት ይከፍላል ብለህ ታስባለህ ወይ የሚል ጥያቄ የጠየቃችሁ ነበረ። ግን ያው አፕሊኬሽኑ ገና ላውንች ስላልተደረገ አሁን በዚህ ሰዓት ቪዲዮ መስራት አልፈለኩም ነበር። ግን እስካሁን ባሉኝ መረጃዎች ይሄ ነገር ሪሊ ሊሆን ይችላል ወይ ኢትዮጵያ ውስጥ አፕሊካብል መሆን ይችላል ወይ የሚለውን በሚመለከት የኔን ሀሳብ ለመናገር ነው። ይሄ ሲድሮ የሚባል አፕሊኬሽን ዛሬ ተመርቋል። አፕሊኬሽኑ ገና ላውንች አልተደረገም፣ ግን ተመርቋል እና እስካሁን ባለኝ መረጃ መሰረት ይሄ አፕሊኬሽን ኢትዮጵያ ውስጥ ያሉ ኮንቴንት ክሬተሮች ቪዲዮ በሚሰሩበት ጊዜ ክፍያ በኢትዮጵያ ብር ጭምር የሚያገኙበት ፕላትፎርም ነው የሚል ነገር ተሰምቷል። ቴንኪዩ ማለት ፈልጋለሁ ለኮንቴንት ክሬተሮች። ጌም ቼንጀር ሊሆን ይችላል። አሁን ምን ልላችሁ ነው የመጣሁት፣ ይሄ አፕሊኬሽን በትክክል ሊከፍል ይችላል ወይ እና ደግሞ እናንተ ራሳችሁ ገንዘብ ለማግኘት ምን ማድረግ አለባችሁ፣ ኤግዛክትሊ ማድረግ ያለባችሁ ነገር ነው ምነግራችሁ ማለት ነው። ሶሻል ሚዲያ ላይ በዋነኝነት ሁለት አይነት ገንዘብ ማግኛ መንገዶች አሉ። አንደኛው እንግዲህ ፋን ቤዝድ ሞኔታይዜሽን ይባላል። አሁን ቲክታክ ላይ እንዳለው ሰዎች ተጠቃሚዎች ራሳቸው ለሚወዱት ሰው ከኪሳቸው ገንዘብ አውጥቶ የሆነ ሳምቲንግ ገዝተው ይሰጧቸዋል እና ይሄ ከተመልካቹ ኪስ ቀጥታ ወጥቶ ወደ ክሬተሩ ወደ ኮንቴንት ክሬተሩ የሚገባ ገንዘብ ነው። ሁለተኛው አይነት በጣም ኮመን የሆነው ገንዘብ ማግኛ መንገድ ደግሞ አድ ሬቬኒው ይባላል። አድ ማለት እንግዲህ ማስታወቂያ ነው። ስለዚህ ማስታወቂያ የሚያሰሩ ድርጅቶች ቪዲዮቸው የሆነ ሰዓት ላይ ይገባል፣ ወይም እዛ ቪዲዮም ላይ ሊሆን ይችላል። ያ ቪዲዮ ከመምጣቱ በፊት የሆነ ማስታወቂያ ይገባና ያ ማስታወቂያ ስለገባ ያ ድርጅት ይከፍላል። ያ ፕላትፎርም ከዛ ኮንቴንት ክሬተር ጋር ሬቬኒው ሼር ያደርጋሉ፣ ገንዘብ ሼር ያደርጋሉ፣ ድርጅቱ የከፈለውን ነገር ማለት ነው። ዩቲዩብ ላይ ዋነኛው የገቢ ማግኛ መንገዳችን እሱ እንደሆነ ታውቃላችሁ። ስለዚህ አሁን ኢትዮጵያ ውስጥ ከሁለቱ የትኛው ሞስት ፕሮባብሊ ሊሆን ይችላል የሚለውን በሚመለከት እስካሁን ባለኝ መረጃ መሰረት እንደ ቲክቶክ ሆኖ ግን ሰዎች ከሚሰጡት ገንዘብ ላይ 70% 60% ነው ቲክታክ የሚቆርጠው እንደሚታወቀው። ግን ይሄኛው ፕላትፎርም 30% ነው የሚቆርጠው፣ 70% ለክሬተሩ ይሰጣል የሚል ነገር አይቻለሁ። የሚሆን ከሆነ ይሄም አሪፉ ሞኔታይዜሽን መንገድ ነው። ግን እኔ በጣም አስቸጋሪውና ግን አንዴ ከተጀመረ በጣም አዋጪ ሆነው አድ ሬቬኒው የሚባለው ነው። እሱ ደግሞ ምንድነው? በቃ ትልልቅ ድርጅቶች ይመጣሉ፣ ከራሱ ከፕላትፎርሙ ጋር ዲል ያደርጋሉ፣ የራሳቸው ማስታወቂያ የሆነች ቦታ ላይ እንዲያስገባ ማለት ነው። ይሄ የሚሆን ከሆነ
ጥሩነቱ ምንድነው? ክሬተሩ ምንም ማንንም መጠየቅ መለመን አይጠበቅበትም። ጀስት ቪዲዮን ይሰራል። ከዛ በኋላ ያ ፕላትፎርም ከካምፓኒዎች ያገኘውን ገንዘብ ከዛ ክሬተር ጋር ሼር ያደርጋል ማለት ነው። የሚቻል ከሆነና የሆነ ወይ አምጥቶለት ከሆነ ግን በጣም ደስ ይለኛል። እኔም አንደኛ ነው ጆይን ማድረገው። ስለዚህ እናንተ ደግሞ ምን ማድረግ አለባችሁ? አዲስ ፕላትፎርም ቢመጣም የሚፈልገው ነገር ምንድነው? ከዚህ በፊት የገነባችሁት ፐርሰናል ብራንድ አለ ወይ? ከዚህ በፊት ታዋቂ ናችሁ ወይ የሚለውን ነገር ይፈልጋል። ገብቷችኋል? ስለዚህ ሲድሮ የሚባል መጣ፣ ሌላም ቶክቶክም ይሁን ሳምቲንግ አዲስ ፕላትፎርምም ሲመጣ የሚነግሱት ሰዎች ከዚህ በፊት ፐርሰናል ብራንዳቸውን የገነቡ ሰዎች ናቸው፣ ወይም ደግሞ በሌላ ፕላትፎርምም አሪፍ ኮንቴንት ክሬተር የነበሩ ሰዎች ናቸው። ስለዚህ እናንተ ማድረግ ያለባችሁ የትኛውን ፕላትፎርም ይምጣ፣ ግን ያለውን ፕላትፎርም ተጠቅማችሁ ብራንዳችሁን አሳድጉ። ከዛ አዲስ ፕላትፎርም ሲመጣ ዘው ብላችሁ ትገባላችሁ፣ እዛ ላይ በአንድ ታድጋላችሁ። ስለዚህ ኮንቴንት ክሪኤሽን ጀምሩ፣ ብራንዳችሁን ገንቡ። ነገር ግን እስቲ ይሄ አፕሊኬሽን ላውንች ሲደረግ የሚመጣ ነገር ካለ ምናይ ነው የሚሆነው። ሲያወሩ እንግዲህ አፕሊኬሽኑ ጥሩ ነው ማለት ምንም ክፋት እንደሌለበት ለኛ ይበልጥ እንደሚጠቅመን ምናምን ነው። እንግዲህ ቅድም አዶናይ እንዳለው ሚሊዮነር ላርጋችሁ እያለ ነው። ብዙ ሰው በሰዓት ይሄን አፕሊኬሽን ከተጠቀመ ወይም እንትን ካለ ባለሀብት መሆን እንደሚችል፣ ገንዘብ መስራት እንደሚችል ጀስት ከቲክቶክ ኦኬ ሲድሮ ማለት ነው አፕሊኬሽኑ። ያው የራሴ ነው አፕሊኬሽኑ ምናምን ነገር እየመጥቻለሁ ጀምራ እሱ ምናልባት የራሴ ነው ማለት ነው። አፑን መስራት ያዘ ነገር ከሆነ እንዴት ሊያስተዋውቅ ይችላል? እሱን ነገር እስቲ ብዙም ወጣት ተስፋ አድርጎ የራሴ ነው። ኦኬ አዶናይ ነገርኳችሁ። ከዚህ በፊት 15 ሚሊዮን ሰበሰብ አይደል? ለትግራይ በድርቅ ለተጎዱ ደውለው ለአደጋ መከላከል ዝግጁነት ሰጣሉት። ከእስር ቤትም ሲወጣ የነገሩት ነገር አለ። አድርግ የምትባለውን ታደርጋለህ፣ ስራ የምትባለውን ትሰራለህ። ኦፍ ኮርስ አፑ የኢንሳ ነው የደህንነት ነው ሊልህ አይችልም። የኔ ነው በላይ የተባለውን ነው የሚለው። ከፈለገ የቤተሰብህ በል ካሉት የቤተሰቤ ነውም ሊልህ ይችላል። በአዶናይ አትፍረዱበት። አዶናይ ያለው አዲስ አበባ ምንም ነገር ቢል ያስሩታል፣ ይገሉታል። ስለዚህ አፑ የተሰራው በኢንሳና በቻይናዎች ነው፣ ኮንትሮል ለማድረግ ነው። እሱን ዳውንሎድ አረክ ማለት እያንዳንዱ ስልክ ውስጥ ያለውን አፕሊኬሽን በሙሉ ያውቁታል። እያንዳንዱ መረጃህን በሙሉ ፎቶግራፍህን ምን እና እንዳያችሁት ነውና እሱ ብቻ አይደለም። ሲድሮ ማለት ምን ማለት ነው የሚለውን ጎግል ጠይቆ አንድ ልጅ ይሄ ልጅ የሚለው ነገር ባይዋጥልኝም እስኪ ለማንኛውም ቪዲዮን አይተን እንመለስና እናወራበታለን። ኦኬ ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። ተቃወሙ፣ ምንም ችግር የለም። ኦኬ ገና ከመናገር በፊት እንደምትቃወሙ እርግጠኛ ነኝ። ተቃወሙ፣ ምንም ችግር የለም። ግን ሲድሮ ብሎ አዶናይ አዲስ ኩባንያ ከፍቼላችኋለሁ፣ የኢትዮጵያ ቲክቶክ በሚሊዮን የሚቆጠሩ ሰዎች ሚሊዮነር አደርጋለሁ ብሎ አዲስ አፕሊኬሽን ዞላችሁ መጥቷል። ሲድሮ የኔ ነው እያለ ነው፣ የእሱ ኩባንያ ነው እያለ ነው። የእሱ ነው አይደለም ቸክ እናደርጋለን። ሲድሮ ምን ማለት እንደሆነ ደግሞ እስኪ ዴፊኒሽኑን እንመልከት። እኔ ሲድሮን መጀመሪያ የሰማሁት በረከት ተስፋዬ የሚባል እንደ ሴት እየለበሰ ኮንቴንቱ ሁሉ የግብረ ሰዶምን አይዲዮሎጂ የሚያስተላልፍ ሰው ይህ ሰውዬ ነው ይህን ነገር ሲያራምድ ያየሁት። ግን ሲድሮ ምን ማለት ነው? እዚህ ጋር እንደምትመለከቱት ሲድሮ በሽታ ያለበት ሲመስል በቂጡ ምን እያስገባ እንደሆነ እነዚህ አሁን ሰብልም ነው ሜሴጅ ናቸው። ወንድ ልጅ ቂጡን እንደዚህ በአደባባይ እያደረገ የሚሰራ ከሆነ ሁሌ የልጅ እንደ ሴት ነው የሚሰራውና የሲድሮ ኩባንያን አስተዋዋቂ ማለት ነው ዋናው። አሁን ግን አዶናይ ቴክ ኦቨር እያደረገ ነው። በረከት ተስፋዬ ማለት እንግዲህ ተመልከቱት፣ የሚሰራው ነገር ሁሉ እንዳለ ግብረ ሰዶምን የሚያስተዋውቅ ኢትዮጵያ ውስጥ በጣም በሚሊዮን የሚቆጠር ፎሎወር ያላቸው አብዛኛዎች ግብረ ሰዶምን የሚያስተዋውቁና ግብረ ሰዶም የሆኑ ወይም ደግሞ የግብረ ሰዶም ጓደኛ የሆኑ ሰዎች ናቸው ኮንቴንታቸውን ቪዲዮአቸውን በደንብ እንዲታይ የሚደረገው። አሁን ግን ያው አዶናይ ሁሉ ነገር አሁን አዶናይ ስለሚሰጠው አዶናይ የኔ ነው ብሎ እየዋሻችሁ ነው። የእሱ አይደለም፣ እሱ ክሬተር አላደረገውም። ግን ምን ማለት ነው? ሲድሮ ማለት ምን ማለት ነው? እስኪ እንመልከቱ። እስኪ a syndrome often misspelled as a syndrome is a collection of or group of medical signs and symptoms that occur together characterized a specific identifiable pattern of a disease, disorder or condition derived from the Greek word for running together. It refers to symptoms that coexist, typically indicates a common underlying cause or increased risk. Key aspect of a syndrome or a sidro definition: it is a set of concurrent behavior, emotional or physical symptom. Origin: the terms come from the Greek syn, together, and dromos, are running, meaning symptom running together. Common example includes Down syndrome, irritable bowel syndrome, chronic fatigue syndrome, and metabolic syndrome. ቲክቶክ ራሱ የሳይኮሎጂካል ዌፐን መጠቀሚያ እንደሆነ ታውቃላችሁ አይደል? ራሳችሁን ካላወቃችሁ እኮ በጣም ብዙ ነገር። ለዚህ ነው ሀገራቶች እየተጣሉበት ያለው። ለዚህ ነው አሜሪካ መግዛትም ያለበትና ኢትዮጵያ ውስጥ የገባው ሲድሮ የሚለው ሙቭመንት ምን ለማድረግ ነው? ህዝቡን ወደ ደረጃ ለመውሰድ ነው
ይህን ነገር መጠንቀቅ አለባችሁ። እነዚህ ሰዎች ይህን ፕሮሞት እያደረጉ ያሉት ከኋላ ባኪንግ የሚያደርግ አንደኛ የእነሱ ኩባንያ አይደለም፣ ከኋላ ባኪንግ ኩባንያ ያሉት ኢትዮ ኢንፍራቴክ የሚባል ኩባንያ ያለ ከጀርባው። የኔ ጥያቄ የብልጽግና መንግስት ለምንድን ነው ይህን እየፈቀደ ያለው? ሜቢ ዶላር ስለሚያገኝበት ነው? ሜቢ ህዝቡን የመቆጣጠር ቻንሱ ከፍ ያለ ስለሆነ ነው? ኢማጂን ኢትዮጵያ የራሱ ቲክቶክ እንደዚህ ክሬት ቢያደርግና መቆጣጠር የፈለገውን ማጥፋት የፈለገውን ፕሮሞት ማድረግ እንዲችል ይደረጋልና፣ ለማንኛውም ኢንትረስቲንግ በደንብ አድርጋችሁ እስኪ ሪሰርች አድርጉት። ይሄ እኔ እንኳን ሁሌ ተቃዋሚ ስለምባል ጀስት እንደ አይዲያ ልስጣችሁ ብዬ ነው። እንዳያችሁት ነውና እስኪ እናንተ ምን ትላላችሁ? በስድሮ አፕሊኬሽን ላይ ወደፊት ጥሩ ነገር ይዞልን ይመጣል ብላችሁ ታስባላችሁ? እንደኔ ሐሳብ አፕሊኬሽኑ እንዳሉት ቃላቸውን እንግዲህ እንደተናገሩት ቃላቸውን የሚጠብቁ ሰዎች ከሆኑ አፕሊኬሽኑ ለሁላችንም በጣም ጥሩ ነው። በተለይ ለወጣቶች በጣም ጥሩ ነው። ከነበረ 10 ብር ላይ 5 ብሩን ላቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩት። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛ ሮቤል 10 ብር ነበረ 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ ይኸውልህ ስማ፣ በቃ ገጠር ገባ። ወሳ ማይ ፋሚሊስ ዛሬም በሌላ ቪዲዮ ሰኞአችንን በቃ ገጠር ገባ። ወሳ ማይ ፋሚሊስ ዛሬም በሌላ ቪዲዮ ሰኞአችንን ሰኞ ልናረግ ተመልሰን መተንለታል። ምንድነው 8 ከሩ ለጮርናቄ ታበላታለህ? ከተፈጠረች ጭቃ ነክቷት ማያቅ ልጅ በጭቃው ዘይት የተጠበሰ ብስኩት አይደለ? አይዞሽ እሺ የኔ ቆንጆ ውስጥሽን አጨቀየው አይደል? ይሄ ክፉ ማን ነው ታውቂያለሽ? ዝም በል። ይሄኔ ጀርመን ሀገር ብትሆን ለዚህ ኃጢአት የሞት ፍርደኛ ነበር። በዛ ላይ እዚህ ጠራራ ፀሐይ ላይ አስቁማት። እቺ የመሰለች ትቁም። አንተ ምን ጨነቀ? ይሄ እኮ ነው የሀገራችን ወንዶች ኋላ ቀርነት እኮ። እቺ ልጅ ችሎት ላይ ፍርድ ቤት ማለት ነው ታውቂያለሽ? ዝም በል። ይሄኔ ጀርመን ሀገር ብትሆን ለዚህ ኃጢአት የሞት ፍርደኛ ነበር። በዛ ላይ እዚህ ጠራራ ፀሐይ ላይ አስቁማት። እቺ የመሰለች ትቁም። አንተ ምን ጨነቀ? ይሄ እኮ ነው የሀገራችን ወንዶች ኋላ ቀርነት እኮ። እቺ ልጅ ችሎት ላይ ፍርድ ቤት ማለት ነው ወንጀለኛ ፍርደኛ ሆና ብትቀርብ ማለት ነው ዳኛው ራሱ ጨክኖ አያስቆማትም ነበር። እቺን የመሰለች ልጅ እውር የሚያደንቅ ውበት እኮ ነው ያለች። በጣም እባክሽ ግቢ ውስጥ የንብ ቀፎ አለና ፈቅደሽልኝ ወስጄ ንግስታቸው ላድርግሽ እባክሽ። እንዴት አልክ እንደዛ? ሁሉ ነገርሽ ጣፋጭ እንደሆነ ያስታውቃል። ወይ ደግሞ ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው። በጣም እባክሽ ግቢ ውስጥ የንብ ቀፎ አለና ፈቅደሽልኝ ወስጄ ንግስታቸው ላድርግሽ እባክሽ። እንዴት አልክ እንደዛ? ሁሉ ነገርሽ ጣፋጭ እንደሆነ ያስታውቃል። ወይ ደግሞ ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው። ከዛ ዓለማችንን ውዱንና ጣፋጩን ሻይ እንድጠጣ እባክሽ ፍቀጅልኝ። ተጫዋች ነህ አንተ። ምን ፈልገህ ነው? ቆይ ታውቂዋለሽ ያንቺ ውበት አለው መጠጥን እስር ስኳር የሌለው ሻይ ልዘዝና ሻይ ውስጥ አንዴ ብቻ ጣትሽን ነክረሽ አውጪው። ከዛ ዓለማችንን ውዱንና ጣፋጩን ሻይ እንድጠጣ እባክሽ ፍቀጅልኝ። ተጫዋች ነህ አንተ። ምን ፈልገህ ነው? ቆይ ታውቂዋለሽ ያንቺ ውበት አለው መጠጥን እስር ስርን ያደረገኝ በቃ ውርር ነው ያደረገኝ። እንዴ ላይሽ ላይ እኔ አሻሮ ቢቆላ ማለት ነው ንጹህ ነሽ። በቃ መታጠቡን ላይ አይጠበቅብሽም። ደግሞ እንት ወዛደር ነበርሽ እንዴ ማለት ፈጣሪ እንዴት አምኖ ይሄን ሁሉ በታሸከመሽ ብዬ ነው አንዴ አይ አይደል? አንተ ግን አንድ ቀን እንደዚህ ብለኸኝ አታውቅም። ጮርናቂያ ፈንክሽ ላይ እኔ አሻሮ ቢቆላ ማለት ነው ንጹህ ነሽ። በቃ መታጠቡን ላይ አይጠበቅብሽም። ደግሞ እንት ወዛደር ነበርሽ እንዴ ማለት ፈጣሪ እንዴት አምኖ ይሄን ሁሉ በታሸከመሽ ብዬ ነው አንዴ አይ አይደል? አንተ ግን አንድ ቀን እንደዚህ ብለኸኝ አታውቅም። ጮርናቂያ ፈንክሽ እንዴ አራውቄ ነው። አንተ ግን አይደብርም? እዛ ጋር መኪና አቁመ ጮርናቄ። አረ ይደብራል በእውነት። መኪና ዳቦ አይሆንም ምንድን ነው ይሆናል እንጂ ካንተ የሚጠበቅ እንደዚህ ብለኸኝ አታውቅም። ጮርናቂያ ፈንክሽ እንዴ አራውቄ ነው። አንተ ግን አይደብርም? እዛ ጋር መኪና አቁመ ጮርናቄ። አረ ይደብራል በእውነት። መኪና ዳቦ አይሆንም ምንድን ነው ይሆናል እንጂ ካንተ የሚጠበቀው እኮ ከፕሌይ ስቶር ያንጎ ፕሮ የሚለውን አፕሊኬሽን አውርደ በ5 ደቂቃ ውስጥ ተመዝግበ ስራ መጀመር ነው። ቢሮ መሄድ ሳይጠበቅብህ እያልኩ እኮ ነው። የምሬን ነው። በያንጎ ፕሮ ማለት ነው ከፍተኛ ገቢ ማግኘት ትችላለህ። ፕላስ ቦነስም አለው በሳምንት እስከ 45 ሺህ ብር እያልኩ ነው።